እምቢ ካላችሁ አሰባሰብ የምትሉትን ነገር የማታቆሙ ከሆነ እንግዲህ መከራ ይመክራችኋል ተብለናል። መከራው እንግዲህ ሻዕቢያ ሲደመስሰም ማለት ነው። ሻዕቢያ ኢትዮጵያን ሲደመስሳት ማለት ነው። በጣም ፈገግ ያስብላል በእውነቱ። እነዚህ ሰዎች እርጅና መጥፎ ነው፣ አገሩን ያቀያየሩ ይመስለኛል። እነሱ ኢትዮጵያ ሆኖ እኛ ሻዕቢያ ኤርትራውና ነገር ስሜት ነው ተሰማኝ። ይህን ህገ መንግስት አጸናለሁ የሚለው ላይ እንዳይደመሰስ እኛ ከኋላውን እንወጋለን ማለት ሪሊ እነዚህ የጀነራል ተፈራ መሆኑ የነሳብ የሚጋሩት ፋኖች ለአማራ ጥያቄ ነው ጫካ ወጡት ወይስ ህወሓትን ከአደጋ ለመታደግ ቸኛ የኢትዮጵያ መውጫና መግቢያ በር ላይ መጥቶ የፖርትና የሎጂስቲክ እንግዲህ ማዕከል ለመገንባት ስምምነት ላይ ገብቷል። እውነት ግብጽ እዚህ ቦታ ላይ መምጣቷ እንዳው ከኛ ዲፕሎማሲ ድክመት ነው ወይስ ከጅቡቲ አሻጥር ነው ካዲነት ነው ወይስ እዚህ ደግሞ ግብጽ መቀመጧ ራሱ ምንድነው ያለው ጉዳቱ? ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን የዕለቱን መረጃዎችን በማቅረብ ጀምራለሁ። እንደዚሁም ዋና የዝግጅቴ መወያ አጀንዳ የሚሆነው መንግስትና ህወሓት ሰሞኑን የጀመሩትን ጦርነት አስመልክቶ ሌሎች ኃይሎች ማለት በኢትዮጵያ ውስጥ የሚንቀሳቀሱ ልክ እንደነ ፋኖ ኦላ ምንድነው ቀጣይ አቋማቸው የሚለውን ነገር ፍንጭ የሰጡበት ሁኔታ ስላለ እሱን በሰፊው ይዘናል። እንደዚሁም የኢትዮጵያ የባህር በር ባለቤትነትን ያጣችበት ፋይልን አስመልክቶ ከዚህ በፊት ጠቅላይ ሚኒስትር ጥያቄ አቀርቦ ነበረ። ፋይል የለም፣ ምንድነው የነገር እንዴት ሊከሰት ቻለ፣ ማን ወሰነ የሚል ጉዳይ አንስቶ ለፓርላማ ማብራሪያ ሰጥቷል። ይህን አስመልክቶ አንድ ምስጢራዊ ፋይል ወጥቷል። በሻዕቢያ በኩል ይህ ፋይል ኢትዮጵያ ባህር አልባ የሆነችበትን ያስረዳልናል በሚል ነገር እያቀረቡ ያሉት ምንድነው የምስጢራዊ መረጃ የሚለው ነገር በስፋት እናያለን። እንደዚሁም የተባበሩ መንግስታት የኤርትራ ተወካይ የሆኑት ወይዘሮ ሶፊያ ኢትዮጵያ ከድርጊቷ የማትታቀብ ከሆነ ምከረው እምቢ ካለ መከራ ይምከረው በማለት ፌዝና ማስጠንቀቂያ አዘል ደብዳቤ ለኢትዮጵያ ጽፈዋል። የዚህ ደብዳቤ ዓላማ ምንድነው የያዘው የሚለውን ነገርም በስፋት የምንሄድበት ይሆናል። እንደዚሁም በመጨረሻ ላይ የግብፅ ወደ ጅቡቲ መምጣት ኢትዮጵያ ላይ የሚያመጣው መዘዝ፣ ይህ ጉዳይስ እንዴት ሊፈጠር ቻለ? ጅቡቲ ነች ኢትዮጵያን የካደችው ወይስ የኢትዮጵያ ዲፕሎማሲ ድክመት ነው ለዚህ ነገር ያጋለጠን? ከዚህስ እንዴት መውጣት ይቻላል የሚለው ነገር ሰፋ አድርገን የምናየው ይሆናል። በመጀመሪያ መረጃዎችን በማቅረብ ጀምራለሁ። ድብቁ የኤርትራ ጉዳይን በተመለከተ ድብቁ ፋይልን ጉዳይ ነው እንግዲህ የምናነሳው ነገር። እንግዲህ ጠቅላይ ሚኒስትር ከዚህ በፊት ምንድነው ያነሱት ፓርላማ ላይ ኢትዮጵያ ባህር አልባ የሆነችበት መንገድ እንዴት እንደሆነ ማን እንደወሰነ፣ ስራ አስፈጻሚ ወሰነ ብለን ፋይል ፈለግን አጣን። ምክር ቤቱ ወሰነ ብለን ብንዳይ ምክር ቤት የለም በዛ ሰዓት። ህዝብ ወሰነ ብንል ሬፈረንደም ህዝብ የሰጠበትን አጣ ነው። ኢትዮጵያ የባህር በር እንድታጣ የወሰነ አካል ማንነቱን ልናገኝ አልቻለም፣ አናቆም። ስለዚህ ጠቅለል ባለ ሁኔታ አሰብ በወረራ የተያዘብን ነው እንጂ ምንም በእኛ እውቅና የተሰጠ ነገር አይደለም የሚል አንድምታ አለው። መከራከሪያ እንግዲህ አንስቷል። እኛም ሰፋፊ ፕሮግራሞችን ሰርተንበት ነበር። አሁን ጉዳዩ በኤርትራ በኩል አንድ ፋይል ብቅ አለችና ምን የምትል ፋይል ነች? ልክ 1990 ዓመተ ምህረት ላይ ጦርነቱ ግንቦት ላይ ከመነሳቱ በፊት ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር መለስ ዜናዊ መካከል የተደረገ የደብዳቤ ልውውጥ ነች። ይሄ ማስረጃ ነው። ኢትዮጵያ ባህር በር ያጣችበትን ነገር የሚያስረዳልን ማስረጃ ነው ብሎ ሰሞኑን በስፋት ማህበራዊ ሚዲያ ላይ ተለቋል። እንግዲህ ይሄ ደብዳቤ ይዘቱ ምንድነው ካል ሁለት ነገር ነው ይዘቱ ይዞ ያለው ደብዳቤው። አንደኛ የኢትዮጵያን ብር መቀየር ጋር ተያይዞ
ኤርትራ እንዴት ነው ነገሩን በኤርትራ አካባቢ ላይ ያለውን ኢትዮጵያ ብርን እንዴት ነው ሃንድል የምናረገው የሚል ንግግርን አዘለ የሆነ ወይ ደግሞ በሁለቱ እንትኖች መካከል ተደረገው ንግግር ስለሱ ነገር ነው። ሁለተኛ ድንበር አካባቢ ላይ ስላለ ግጭቶች አንዳንድ ቦታዎች ላይ ስለሚፈጠሩ ግጭቶች እንዴት እንፍታ የሚል ነገር ነው። እንግዲህ እግዚአብሔር ያሳያችሁ። እኛ ያልን ያለ ነው ባህር በር ኢትዮጵያ አስፈልጋትም ኢትዮጵያ ቀይ ባህር መገፋት አለበት ብሎ የፈረመ ወይ ደግሞ ይሄን ውሳኔ የወሰነ አካል ንገሩን ወይ ፋይሉን አሳዩን። ፋይሉም እስከሌለ ድረስ ውሳኔን የወሰነ አካል እስካልታወቀ ድረስ ግን ይሄ ቦታ እኛ እንደ ህዝብ የምናምነው ነገር በወረራ ተይዞ ያለ ቦታ ነው። በወረራ ተይዞ ያለውን ቦታ ደግሞ የግድ ማስለቀቅ ግዴታ ነው ማለት የኢትዮጵያኖች ግዴታ ነው ማለት ነው። ይሄ ነበር መከራከሪያው ተነሱ። ግን ነገሩ ማሞ ሌላ መታወቂያ ሌላ እንደሚባል ስለ ድንበር እሱንም ያወሩት አንድም እኮ ሁለት ሰው አይደለም። በሚያሳዝን ሁኔታ እዛ ደብዳቤ ላይ የሚለው ነገር በዚህ በኩልም አስመራ ልክ ያናገር ያለው የተባሉ ሰዎች የዋት ሰዎች ናቸው። በዛ በኩል መጡ በለዋሉ ጓደኞቻቸው ናቸው። ኢቭን የኢትዮጵያ ህዝብ እንዳው ስለ አይደንቲቲ ስለ ዳይቨርሲቲ እንኳን ብናስብ አንድም ከዋት አባል ውጪ የሆነ ሰው ደብዳቤ ውስጥም ወደ ኤርትራ የመላኩ ጉዳይ ውስጥም እንዴት ነበር የሚለው ነገር የሚያውቁ ነገር የለም። ይሄ ነው ሸፍጦ የተፈጸመብን ማለት ሁለት ጫካ ውስጥ አብሮ የከረሙ ሽፍቶች መጥቶ ሸፍጥ የተፈጸሙብን መንገድ ይሄ ነገር ማለት ነው። ሌላ ሰው በምንም ባደንም በሎ ፒዲዮም በሎ አዳሪም ቢሆኑ አሽከርም ቢሆኑ በሂደቱ ውስጥ የሚያውቁ ነገርም አልነበረም። ስለዚህ አገር ሽያጩ ጉዳይ በሁለት ሽፍቶች መካከል ጓደኛሞች ሽፍቶች መካከል የተፈጸመ ነው። እኛ የጠየቅን ያለ ነው እንዴት ነው ይሄን ነገር ያጣ ነው። ይሄ ደብዳቤ ላይ ተቀመጠ። ግን ሁለቱ ሽፍቶች ምን እንደተነጋገሩ ነው የሚያሳየው ነገር። ለምን በዚህ በኩልም ያለው ያኔ አይ ቲንክ ከዛው የተለየ ነገር ሲደረግ ስላልነበረ ማለት ነው። መልካም ይሄ በእንዲህ እንዳለ እንግዲህ ይሄ አሁንም የአሰቡ ጉዳይ አወዛጋቢነቱን ቀጥሏል። ሶፊያ ተስፋ ሚካኤል ማርያም ተስፋ ሚካኤል በትዊተራቸው ላይ እንግዲህ አንድ ነገር ለጥፈዋል። ምከሮ እምቢ ካለ መከራ ይምከረው። እንግዲህ ኤርትራኖች እንዲህ ነው ኢትዮጵያኖች ላይ እየዛቱት ያሉ። ምከሮ እምቢ ካለ መከራ ይምከረው። ነግረናቸዋል እምቢ ብላችሁን ትምትሉ ከሆነ እንመታቸዋለን ነው እየተባልን ያለ ነው ማለት ነው። እንግዲህ በጣም ኢንተረስቲንግ ነገር ነው በእውነት። አሁን ባለን ቁመና አሁን ባለን ጀስቲስ ይዘን በተነሳ ነው። ለምንድን ነው ቦታችን ለምንድን ነው ከቀይ ባህር የተገፋ ነው? እባካችሁ ተውት። ለጥሩ ወንድማማችነት ሲባል ይህንን ያበላሻችሁትን ነገር አስተካክሉና ወደ ቀደመው ወንድማማችነት እንመለስ። እኛም ባህር በራችን መልሱ ባል አንድ በመሰረቱ አንድ ፕሮጀክትም የለም ልማትም የሌለበት የመንግስታዊ ቅርጽ የሌለው ኃይል ኢትዮጵያን ለምታክል 3000 ዓመት ታሪክ ላለው አገር እንደዚሁም ደግሞ የፈለገውን ነገር አይደለም ከኤርትራ ጋር በአፍሪካ ውስጥ መፈጸም የሚችል ታላቅ አገርን ምከሮ እምቢ ካለ መከራ ይምከረው ብሎ ተረቱብን ማለት ነው። ይሄ ሁሉ ደግሞ እኛም የዘራነው ነው ያጨርነው። ባይዘው አንዳንድ ሰዎች የሚያነሱት ነገር አለ። ሻዕቢያን ከገባበት ቅርቃር ውስጥ ኢትዮጵያ ያኔ በድርድሩ ጊዜ ማዕቀቦች እንዲነሳለት ባደርጎ ኑሮ ሻዕቢያ እኮ ዓለም የረሳው ኃይል ነው። ግን እኛ ለመልካም ተብሎ የተደረገ ነገር ነው። ለኤርትራ ህዝብ ተብሎ የተደረገ ነገር ነው። በሱም መጸጸት የለብንም። ግን አሁን በነሱ በኩል የተባለ ያለው እምቢ ካላችሁ አሰባሰብ የምትሉትን ነገር የማታቆሙ ከሆነ እንግዲህ መከራ ይመክራችኋል ተብለናል። መከራው እንግዲህ ሻዕቢያ ሲደመሰስ ማለት ነው። ሻዕቢያ ኢትዮጵያን ሲደመስሳት ማለት ነው። በጣም ፈገግ ያስብላል በእውነቱ። እነዚህ ሰዎች እርጅና መጥፎ ነው። አገሩን ያቀያየሩ ይመስለኛል። እነሱ ኢትዮጵያ ሆኖ እኛ ሻዕቢያ ኤርትራውና የነገር ስሜት ነው ተሰማኝ። ውድ አድማጭ ተመልካቾቻችን እናንተ ምስቲ በኤርትራ የቀረበው ምከሮ ብሎ ነገር ሪሊ ያስኬዳል ወይ? ኤርትራ ኢትዮጵያን ምከር ያለበት ደረጃ ላይ ነው ወይ? ኢትዮጵያ ያነሳች ያለችው ነገር የራሷ የሆነ ጥያቄ አይደለም ወይ? ያጠፋችው ነገር አለ ወይ? በዚህ ጉዳይ ላይ የራሳችሁን ሐሳብ እንድትሰጡን እየጠየቅ ወደሚቀጥለው አጀንዳችን እንሻገራለን ማለት ነው።
ሰሞኑን ህወሓትና መንግስት መካከል ውዝግቦች ተነስተዋል። የትግራይ ክልል ጊዜያዊ አስተዳደር የትግራይ ሰራዊት ወይ ደግሞ ቲዲኤፍ ከትግራይ አለቆ አልወጣም፣ ባለበት ግዛት ላይ ነው በድሮን የተመታው። ስለዚህ መንግስት የድሮን ጥቃትን ጀምሯል። ይሄ ደግሞ የሚያመላክተው መንግስት በቀጥታ የፕሪቶሪያል ስምምነቱን መጣሱን አመላካች ነው ሲል ክስ ሲያቀርብ ነበር። ዋናው ነጥብ ዛሬ የወጣው መረጃ ኤኤፍፒ ይዞ የወጣው መረጃ የህወሓት ሰራዊት በወረራ ወደ አፋር መዝመቱን እንደዚሁም አፋር ላይ ማፈናቀልን መፈጸሙን ጥቃቱም የተፈጸመና የድሮኑ ጥቃት ተፈጸመው ከትግራይ ክልል ውጪ አፋር ክልል ውስጥ መሆኑን አረጋግጦ ዜና ሰርቷል። እንግዲህ ለዚህ ዜና ዋቢ ያደረገው የህወሓትን ከፍተኛ አመራሮች ነው። እዚህ ጋር ሁለት ነገር ማየት እንችላለን ማለት ነው። አንደኛው ህወሓት ውስጥ ሆኖ በድርጊቱ የማያምኑ እስቲላውንም ከናቶ ጌታቸው ሌላም እዛው መቀሌ አብሮም ጦር አዘምቶ አብሮም የተደበቀው መሳሪያ ቆፍሮ አውጥቶ ጥቃትንም እየወሰዱ ያካሄድ ልክ አለመሆኑን የሚያምኑ ከፍተኛ አመራሮች መኖራቸውን ገላጭ ነው። ኤኤፍፒ እንዳለ ስሙ እንዳይጠቀስ ይሄ መረጃ የሰጠኝ ከዚህ ውሳኔ ባለቤት ከሆኑት የትኛው ውሳኔ ወደ አፋር ሄዶ ጥቃትን መውሰድን ከወሰኑት አመራሮች መካከል መረጃ ሰጥቶኛል ነው የሚለው ማለት ነው። ስለዚህ ይሄ ዋነኛው ሁለት ነገር ነው የሚያመጣው። አንደኛ ህወሓት በራሱ ጊዜ የፕሪቶሪያል ስምምነትን አክቹአሊ እኛ በተለያየ ጊዜም ስናነሳ ነበር። ፕሪቶሪያል ስምምነት ማለት ዛሬ አልነበረም፣ በስምምነቱ ወሩ ውስጥ ነበረ። ህወሓት ሙሉ ለሙሉ ትጥቁን ሳይፈታ ሲቀር ነበረ ያው ስምምነቱ እንዳልቀጠለ የሚወሰደው። ይሁንና እስከነ ችግሩም ቢሆን ይህን 2-3 ዓመታት ገፍተዋል። ነገር ግን የመጨረሻው ግብአተ መሬቱ የተፈጸመው ህወሓት ወደ አፋር ገብቶ በከባድ መሳሪያ ጥቃት የፈጸመ ቀን ነው። ሆኖም ግን ዛሬም ይህንን የውይይቱ የድርድሩን ባለቤት ወይ ደግሞ የድርድሩን ፋሲሊቴት ያደረጉትና አሜሪካ ኤዩ ዛሬም ሌላ ኮንቪዥን ስላላቸው ይሄ ነገር እንዴት ነው ተፈጸመ የሚለውን ነገር ጥርጣሬ ሊኖራቸው ስለሚል ለነሱ ግን የዛሬው ኤኤፍፒ ዘገባ ግልጽ ያወጣላቸውና ህወሓት ማለት ካልተወገደ ምንም ሰላም ሊኖር የማይችል ኃይል መሆኑን ያረጋገጠበት ዘገባ ሆኖ ወጥቷል ማለት ነው። እንግዲህ ቀጥታ ወደ እንትኔ ልግባና ቅድም ለመግለጽ እንደሞከርኩ እንግዲህ የአፋር ላይ ህወሓት ጥቃትን መውሰዱን ተከትሎ በተለይ በቅርቡ ያለው የፋኖ ጉዳይ እንዴት ይሆናል የሚል ነገር ብዙ ሰዎች ጋር ውዝግብ ሲያስነሳ ነበር። አንዳንድ ሰዎች አይ የለም ችግር የለውም ፋኖ ነገሩን በችለተኝነት ወይ ደግሞ በዝምተኝነት አይቶት ሁለቱ ሲዋጉ እሱ የራሱን እንዴት በዚህ ሂደት ውስጥ አሸናፊ ሆኖ መውጣት የሚችልበትን መንገድ ይመርጣል የሚል ነገር መከራከሪያ ሲያነሱ የነበሩ ሰዎች ነበሩ። በሌላ በኩል ደግሞ አይ የለም ፋኖ ግድ ከህወሓት ጋራ ምስጢራዊ ግንኙነትም ጀምሯል። ቀደም ብሎ በጋሸና ላይም አብሮ ተሰልፎ በህወሓት መሳሪያም ተዋግቷል። በህወሓት አዋጊዎችም ታግዞ ጥቃት ፈጽሟል። ስለዚህ ምንም እንትን የለውም ፋኖ ከህወሓት ጋራ ይሰለፋል የሚደረገው ጦርነት ሂደት ውስጥ የሚል መከራከሪያ የሚያነሱ ነበሩ። ሌሎች ወገኖች ደግሞ የለም የህወሓት የኖረ ሐሳብ ስላለ የትኛው ሐሳብ ማለት ነው ወልቃይትና ራያን አማራን በተመለከተ የሚይዘው አቋም ስላለ ይሄ አቋም እስካልቀየረ ድረስ በምንም ሁኔታ ፋኖ ከህወሓት ጋር የሚተባበርበት ግራውንድ የለም። ስለዚህ የሚሆነው ነገር ምንድነው? እንዳውም ፋኖ ከቻለ ከመንግስት ኃይሎች ወይ ደግሞ ከሚሊሻ ኃይሎች ወይ ደግሞ ከወልቃይት ዘብ ጋር አንድ ላይ በመሆን ህወሓትን ይወገዋል የሚል መከራከሪያ የሚያነሱ ሰዎች ነበሩ። ይሁንና አሁን አዲስ የወጣው መረጃ ግን ለየት ያለ ነገር ነው ይዞ መጣው ማለት ነው። ይሄም ለየት ያለ ነገር ምንድነው? ብርጋዴር ጀነራል ተፈራ ማሞ እንግዲህ ሁላችንም እንደምናውቀው በሰሜኑ በህወሓት በትግራይና በፌደራል መንግስት ጦርነት ጊዜ ከፍተኛ አስተዋጽኦ የነበራቸው ሰው ናቸው። የአማራ ክልል ልዩ ኃይል አዛዥ በመሆን ማለት ነው። እሳቸው ሰሞኑን ብቅ ብሎ መንግስት ህወሓትን ሆነ ኤርትራ ላይ ለሚወስደው ጥቃት ሰሜኖችን የማዳከም ዘመቻ እስከሆነ ድረስ ሰሜኖችን ኃይል የመታደግ ግዴታ አለብን፣ አብረን ነው የምንሰለፈው። እንዳውም ቃል በቃል ምንድነው ያሉት?
መንግስት ህወሓት ላይ በሚዘምትበት ሰዓት እኛ ከጀርባ ሆነን እናፍነዋለን የሚል ነገር ነው ያነሱት። ቀጥታ ተባባሪ ሆነን ከህወሓት ጎን ሆነን ህወሓትን ከሞት እንታደገዋለን የሚል ነገር አስቶ ነበር። ትላንትና ደግሞ አዲስ ናሬቲቭ ፈጥሯል። ምን የሚል ማለት ነው? የነጌታቸው ቡድን 12ኛ ኢዝ በመሆን 11 ኢዝ የመከላከያ ነው 12ኛ ተጨምሮ የትግራይ ሰላም ኃይል ወደ መሃራ መሬት ላይ ራሱን ያደራጀው ኃይል 12ኛ ኢዝ ሆኖ ወቅቶናል። እንግዲህ የነጌታቸው ቡድን ከመንግስት ጋር ነው ተሰልፎ ያለው። ስለዚህ ወጋም ማለት እሱን የሚወጋውን ኃይል ማለት በሌላ አነጋገር ከህወሓት ጋራ እንሰለፋለን የሚል ነገር ነው እንግዲህ ያስቀመጡት። ምናልባት እስቲ ትንሽ ውሳኔያቸው ከምን መጣ ነው ተግባራዊ ሊሆንስ ይችላል ወይ በሁሉም ፋኖች ዘንድ የሚለውን ነገር ለማየት እስቲ ፈጠን አድርጌ ለማየት ልሞክረውና እንግዲህ ባለፉት 27 ዓመት አማራን አንገቱን እንዲደፋ ያደረገው ህወሓት ነው። ይህም የሚፈጸመው እንግዲህ ህወሓት ከጫካ ይዞ መጣ አማራ ጠል በሆነ አስተሳሰብ ነበር ማለት ነው። ይሄ አማራ ጠል አስተሳሰብም መንበር ስልጣኑን ይዞ 27 ዓመት ኢትዮጵያን በመራበት ሰዓት አይደለም በህወሓት ጋር ብቻ ደቡብ ላይ ያሉት የኢትዮጵያ ፖለቲከኞች ሁሉ ይሄ ሐሳብ የተጋባባቸው አማራን ከያከባቢው በጥላቻ አይን የማየት ሁኔታዎች እንዲፈጠር ትብብር አድርጓል ማለት ህወሓትና አማራ ማለት ይሄ ነው ማለት ነው። አሁን በዚህ ሁኔታ ላይ እንግዲህ ህወሓት ላይ የሚደረገው ጥቃት ሰሜንን የማዳከም ነውና ሰሜኑ እንዳይዳከም ደግሞ እኛ የመከላከል ግዴታ አለብን። ስለዚህ ህወሓትን እናግዛለን ያሉት አቶ ተፈራ ምናልባት ህወሓት ማለት አማራን 27 ዓመት ሙሉ አከርካሪውን የሰበረን ኃይልን እንዳይደመሰስ እንከላከላለን ማለት እኚህ ሰዎች እሳቸውና እሳቸውን የሚመስሉት ጫካ ውስጥ ያሉ የነሳብ ሼር የሚያደርጉ ኃይሎች ለአማራ ትግል ነው ጫካ ወጡን ለመታደግ ነው ወይስ አማራ ላይ ሌላ የባርነት ቀንበር ሊያመጡ ነው የሚል ነገር ሐሳብ እንግዲህ ለማንሳት እንገደዳለን ማለት ነው። ለምን ህወሓት ዛሬም ቢሆን ስለ ግዛቱ አንድነት ሲያነሳ ስለ ወልቃይት ስለ ራያ ስለ ጠለምት ያነሳል። ፕላስ ደግሞ አሁን ያለውን ህገ መንግስትን ይከላከላለው እያለ ነው የሚናገረው። የትኛው ህገ መንግስት አማራ በአማራ ጠልነት ተሰርቷል ብሎ የሚጮውለትን ህገ መንግስት የህገ መንግስት መሻሻል አለበት ብሎ የሚጮውለትን ህገ መንግስት ህወሓት ይሄን ህገ መንግስት አጸናለሁ የሚለውን ኃይል እንዳይደመሰስኛ ከኋላውን እንወጋለን ማለት ሪሊ እነዚህ የጀነራል ተፈራ መሆኑ የነሳብ የሚጋሩት ፋኖች ለአማራ ጥያቄ ነው ጫካ ወጡት ወይስ ህወሓትን ከአደጋ ለመታደግ ህወሓት ሳይደመሰስ ህወሓት እንዳይደመሰስ ለመከላከል ነው የጮደ ጫካ ሄዱት የሚል ነገር በህዝብ ዘንድ እንግዲህ ጥያቄ የሚነሳባቸው ነው ማለት ነው። ሌላኛው ነገር ቲፒኤፍ 12ኛ ይዞ ነው ወቅት ሆናል የሚል ነገር ሐሳብ አስተዋል ጀነራል ተፈራ። ይሄ ጉዳይ የት ላይ ነው? አሁን እንግዲህ ፖለቲከኛ የሆነ ሐሳብ ሲያነሳ መረጃና ማስረጃ ማቅረብ መቻል አለበት። ቲፒኤፍ ወይ ደግሞ አራ መሬት ያለው ከትግራይ ሰራዊት ተገንጥሎ የመጣው የፋኖ ላይ ጥቃት የፈጸመው የትኛው ግንባር ላይ ነው መቼ እንዴት የሚለው ነገሮችን በዝርዝር መቀመጥ መቻል አለበት። አሊያ እነዚህ ካልተቀመጡ ድረስ ጀነራሉ ይሄን ሐሳብ ያመጡት ለህወሓት ጋር ተባባሪ ለመሆን ምክንያታችን ቲፒኤፍ የሚባል ህወሓትን ጠላት የሆነ ኃይል እኛን ወቅቶናል፣ ስለዚህ የጋራ ጠላታችንን ለመከላከል ከህወሓት ጋር ተሰለፍን የሚል ሐሳብ ለማምጣት ነው ወይ የሚልም እንግዲህ መከራከሪያ ማንሳት ይቻላል ማለት የሆነ ሆኖ ቲፒኤፍ እና ህወሓት እርግጥ ነው በአንድ አይዲዮሎጂ የተወለዱ ኃይሎች ናቸው። የተለያዩ አሁን የተለያየ ሁኔታ ላይ ቢቆሙ በአንድ ጊዜ ሁለቱም የአማራ ክልል ላይ መጥቶ አፋር ክልል ላይ መጥቶ ብዙ ጉዳትን ያደረሱ ኃይሎች ናቸው። ግን ፖለቲካ እምነት አይደለም፣ ይቀየራል። ዛሬ ላይ ቲፒኤፍ ምንድነው የሚያስበው የሚለው ነገር ካየን ቱዘሜኒ አንድ መልካም ነገር ልናገኝ ይችላል። እሱ ምንድነው ወልቃይትን ራያን ጠለምትን በተመለከተ በጉልበት ሳይሆን በንግግር ለመፍታት እንሞክራለን የሚል ኃይል ነው ያይል ማለት ነው። ይሄ ራሱ which is wonderful ኢትዮጵያን ከማድማት ወጥቶ ኢትዮጵያን ከማቆሳቆል ወጥቶ በሰላማዊ መንገድ ነገሮችን ማየት የሚቻልበትን መንገድ እንመርጣለን ያለውን ኃይል ከቲዲኤፍ ጋር አንድ አድርጎ ማየቱ ትንሽ አስነዋሪ ነገር ነው። ምናልባት ውድ አድማጭ ተመልካቾቻችን ይሄንን ጀነራል ተፈራና አፈባ የሚባለው ኃይል
አይ ቲንክ ሌሎች የፋኖ ኃይሎች ይሄ ጉዳይ ላይ የጸና አቋም ያላቸው አሉ። ከህወሓት ጋራ ምንም አይነት ትብብር የለንም። ህወሓት ወልቃይትም ዛሬ ነፃነቱን አግኝቷል። ይሄ ነፃነት እንዲደፈርስም አንፈልግም ሲሉ ሲከራከሩ ሰምተናል። እዚህ ጎንደር አካባቢ አፈባ የሚባለው ኃይል እንግዲህ እሳቸውም ኮሚቴ ሆኖ ያሉበት ደግሞ ምናልባት በዚህ ሂደት ውስጥ ህወሓትን ለመታደግ እንገባበታለን የሚል አቋም ይዘዋል። ምናልባት እሳቸው አቋም ለአማራ የሚጠቅም ነገር ነው፣ ለግላቸውም የሚጠቅማቸው ጉዳይ ነው። ምንድነው ጥቅሙ? ምንድነው ጉዳቱ የሚለውን ሐሳብ ላይ እናንተ ውድ አድማጭ ተመልካቾቻችን የራሳችሁን ሐሳብ እንድትሰጡን እየጠየቅ እንግዲህ ውድ አድማጭ ተመልካቾቻችን የመጨረሻው አጀንዳና በጣም አደገኛ የኢትዮጵያን ማንቁርትን ልዘጋ የኢትዮጵያን የወደፊት ዕጣ ፈንታን አደጋ ውስጥ ሊከት የሚችለው ታሪካዊ ጠላታችን የሆነች ግብጽ ጅቡቲ ላይ እንግዲህ የፖርትና ሎጂስቲክ ማዕከልን ልትገነባ ከጅቡቲ ጋር መስማማታቸውን ሰምተናል። ከዚህ በፊት ልክ ጅቡቲ ለኢትዮጵያ ሰጥታ ወይ ደግሞ ገንቡትና ተጠቀሙ ተባሉን ታጅሯ ላይ ሳውዲ ነች መታ ያረፈችበት። እነ ሳውዲ እነ ግብጽ ምን አይነት የኖረ ኢትዮጵያ ላይ ምን አይነት ኖረ ጠላትነት በተለይ በአባይ ናይል እንደዚሁም እኛ ከቀይ ባህር ተገፍተን እንድንወጣ ጡት ነካሾችን ሰብስቦ ጫካ አስገብቶ ሻቢያና ወያኔን በሚችሉት ሁሉ አግዞ ኢትዮጵያ ቀይ ባህር እንድትገፈተር ምን እንደሰሩ የሚታወቅ ጉዳይ ነው። ዛሬ ደግሞ ሁለቱም ኃይሎች ብቸኛ የኢትዮጵያ መውጫና መግቢያ በር ላይ መጥቶ የፖርትና የሎጂስቲክ እንግዲህ ማዕከል ለመገንባት ስምምነት ላይ ገብተዋል። እውነት ግብጽ እዚህ ቦታ ላይ መምጣቷ እንዳው ከኛ ዲፕሎማሲ ድክመት ነው ወይስ ከጅቡቲ አሻጥር ነው? ካዲነት ነው ወይስ እዚህ ደግሞ ግብጽ መቀመጧ ራሱ ምንድነው ያለው ጉዳቱ? እንዳው ጥቅም ሳለ ተብሎ የማይታሰብ ጥቅም ሳለ ለኛ ከዚህ መውጣት የምንችለው ነገር ምንድነው? እስቲ ጉዳቶቹን አንድ ሶስት መሰረታዊ ጉዳቶችን የግብጽን ወደ ጅቡቲ መምጣት ጋር ተያይዞ ወደ ኢትዮጵያ የሚመጡ ሶስት አደገኛ ጉዳቶችን ለማንሳት እስቲ ልሞክሮ። የመጀመሪያው እንግዲህ ኢትዮጵያ ወደ ውጪ የምታስገባም ሆነ የምታስወጣው ማንኛውም እንትኗ በጅቡቲ 90% በጅቡቲ በኩል ነው። እዚህ ቦታ ላይ ግብጽ መታ እንግዲህ ወደብና የሎጂስቲክ እንትን የምትገነባ ከሆነ ወደንም ጠራንም ኢትዮጵያ ወደ ውጪ የምታወጣም ወደ አገር ውስጥ የምታስገባውን ነገር በግብጾች ክትትል ስር የሚገባበት ሁኔታ ይፈጠራል ማለት ነው። ይሄ ክትትል ስር መግባቱ ደግሞ ምናልባት ከህዳሴ ግድብ ጋር ተያይዞ እጃችን የሆነ ችግሮች በሚፈጠሩበት ሰዓት ላይ ኢትዮጵያን ለእጅ ለመጠምዘዝነት የምትጠቀምበትን እድል ታገኛለች ማለት ነው። ይሄ አንደኛው ነው። ሁለተኛው ቀጠናው አካባቢ እንግዲህ እንደሚታወቅ ግብጽ በሱዳን ያለች፣ በደቡብ ሱዳን ያለች፣ በኤርትራ ጋራ እንደዚሁ ስምምነት ውስጥ ገብተዋል። ስለዚህ በቀላሉ ምንድነው እየተደረገ ያለው ማለት ነው? ኢትዮጵያን ከበባ ውስጥ የማስገባት ሴራ እየተፈጸመ ነው ያለው ማለት ነው። ኢትዮጵያን ቀጥተኛ ከበባ ውስጥ ማስገባትና ለግብጽ ወዳጅ የሆኑ ኃይሎች ኢትዮጵያን እየከበቧት አደጋ ውስጥ ለመክተት እየተደረገ ያለ ሁኔታ ነው ያለው ማለት ነው። ሌላኛው ነገር ይሄ ዛሬ ለንግድ ተብሎ ወደዚህ የመጣው የግብጽ ኃይል ነገ ወደ ወታደራዊ ቤዝ ላለማድረጉ ምንም አይነት ዋስትና የለንም ማለት ነው። ወታደራዊ ቤዝ ካደረገ የኢትዮጵያ በቀጥታ የደህንነት አደጋ ያጋለጥብናል ማለት ነው። ሶስቱ መሰረታዊ የሚባለው ይሄ ደህንነት ያረጋግጥብናል። ሌላኛው መክበቡ የግብጽ ወዳጆች የሆኑና ኢትዮጵያን ጠላት እያደረጉ ያሉ ኃይሎች ግብጽ በጎረቤት አካባቢያችን በዚህ ርቀት ላይ የበዛች መምጣቷ አንደኛ ወደ ቀይ ባህር የምናደርገውን እንቅስቃሴ በከፍተኛ ሁኔታ ታደናቅፍብናለች ማለት ነው። ሌላ በህዳሴ ግድብ ላይ ከግብጽ ጋር የሚኖረን ድርድር ላይ ጫናዎችን ትፈጥራለች ማለት ነው።
ጫናዎችን ትፈጥራለች ምናልባት እንቢ ምንድል ከሆነ ያንዳንዱ እንቅስቃሴያችን በእነሱ ላይን ውስጥ የሚያልፍበት ሁኔታዎች ስለሚፈጠሩ ችግር ውስጥ የምንገባበትና የምናወጣና የምናስገባ ነገሮች ሁሉ ችግር ስር የሚገባበት ሁኔታዎች ይፈጠማሉ ማለት ነው ስለዚህ ምንድነው መደረግ ያለበት ነው እንግዲህ አንደኛው ዋነኛው ነገር ማለት የመጀመሪያው ነገር መሆን ያለበት ምንድነው ጅቡቲዎችን ይሄንን በደንብ ጫና በመፍጠር ይሄ ጉዳይ እንዳይሳካ የመጀመሪያው ደረጃ በቃ ምንም አይነት እንትን የሚያስፈልገው ነገር ሳይሆን ይሄ ከግብጽ ጋር የገቡት ድርድር እንዲፈርስ አስፈላጊውን ጫናዎችን መፍጠር ነው ማለት ነው እሱም ማየው ከሆነ ሁለተኛና ወሳኝ አማራጩ ምንድነው የኛን ወደቦችን የምንጠቀምበት ጅቡቲ ላይ ብቻ የምንጠለጠለው አውቶማቲካሊ አቁሞ ወደ በርበራ ሶማሌላንድ ወደ ኬንያ አማትሮ ማየትና አማራጮችን መፈለጉ አማራጭ ነው የሚሆነው ማለት ነው ለምን ግብጽ ውስጥ እጅ ውስጥ ሆነን ለኢትዮጵያ ግብጽ ምንድነው የምትመኘው የሚታወቅ ነገር ነው ትንሽ ችግር በተፈጠረ ቁጥር ዘላ ሶማሌ የገባችና ወታደርና አሰማራለሁ እያለች የሚደነፋው ኢትዮጵያን ፍለጋ ነው ስለ ሶማሌ እስከ ዛሬ ድረስ አንድም ቀን አሳስቧት አያውቅም ስለዚህ ይሄንን ጉዳይ ግን እዛው ውስጥ ማስገባት ቶሎ የፖለቲካል አሰላለፋችን መለወጥ መቻል አለበት ማለት ነው ይሄ ካልሆነ ግን የሚመጣው አደጋ የከፋ ስለሚሆን ነው የመጨረሻው ሊሆን የሚችለው ምንድነው ባለን በሌለን ሁኔታ የአሰብን ጉዳይ እልባት መስጠት መቻል አለብን ማለት ነው ያለዛ ዘንድሮ ከጅቡቲ ይሄንን ስምምነት እንደምንም ብለን እንድፈርስ ቢደረግም በሚቀጥለው ደግሞ ምን እንደሚፈጠር አይታወቅም ምን እንደሚፈጠር ትንሽ የሆነ ነገር ኮሽ ባለ ቁጥር ግብጽ ዘላ መታ መሃል ገብታ ያንዳንዱ ቦታዎች ላይ ነገሮችን ያወሳሰበችብን የምትሄደው ከሆነ የባሰ ችግር ከመምጣቱ በፊት የወደ መፍትሄ ማማተሩ ነው የሚሻለው ስለዚህ መፍትሄው ደግሞ የሚሆነው ነገም በርበራ ብንድ ሌላ ችግር ሊገጥመን ይችላል ላማ የኬንያው ጋር ብንድ ሌላ ችግር ሊገጥመን ይችላል አይታወቅም የራስን መኖሩ ወሳኝነት ነገር አለው ማለት ነው ስለዚህ የግብጽ ወደዚህ ቦታ ላይ መምጣት በእኛ ላይ ብቻ ኤርትራ ጋር የራሱ የሆነ ፖለቲካ አንድምታ አለው ይሄ ነገር ኤርትራ ምናልባት ጅቡቲ እና ኤርትራ መካከለ ያለው ግንኙነት ጥሩ አይደለም ይታወቃል ግብጽ ደግሞ መታዚ ላይ ፖርትን በስመ ፖርት መታ ወታደራዊ ቤዝም ብታስቀምጥ ለኤርትራም ጥሩ ነገር አይደለም ያመጣም ሄዶ እንዲያውም አንዳንድ ተንታኞች የሚያቀርቡን ነገር ምንድነው ይሄ እድል ኢትዮጵያና ኤርትራ ችግራቸውን ፈቶ በጋራ አብሮ ኢትዮጵያ ወደ ማራጫን ወደ ኤርትራ አካባቢ በስምምነት ላይ በተመሰረተ ሁኔታ ችግራቸውን ሊፈቱ ይችላሉ ይሄ አጋጣሚ ፓወር ሺፍቲንግ ሊፈጠር ይችላል የሚል የሚያስቀምጡ አሉ ግን ወደንም ጠላንም የግብጽ ወደዚህ አካባቢ መምጣት ለኢትዮጵያ አስደንጋጭና አስፈሪ ነገር ነው በዚህ መንገድ ላይ እንግዲህ የተሰራ ዲፕሎማሲ ሲስተም ካለ በአስቸኳይ መንግስት ይሄንን አርሞ ጅቡቲ ለዚህ ጉዳይ እንቢታው መልሳ እንድትገልጽ ሁኔታዎችን ማመቻቸት አለበት የሚል ነገር ነው የምናነሳው ምናልባት በእናንተ በኩልም ደግሞ ውድ አድማጭ ተመልካቾቻችን የጅቡቲ ወደ የግብጽ ወደዚህ ቀጠና መምጣት ምንድነው ያለው ጫና ኢትዮጵያ ወደዚህ ችግር ጭቃ ውስጥ እንድትገባ ያደረጋትስ ምንድነው ከዚህስ መውጫው መንገዱ ምንድነው የሚለው ነገር የራሳችሁን ሐሳብ እንድትሰጡን እየጠየቅን እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን ዕለታዊ ዝግጅታችን እዚህ ላይ እናጠቃላለን በሌላ ጊዜ እስክንገናኝ ድረስ መልካም ጊዜ